እንግዲህ ቤተሰብ በመጀመሪያ ማመስገን የምፈልጋቸው ሰዎች አሉ። በውስጥ መረጃ የምታደርሱኝ ሰዎች በጣም ከልብ አመሰግናለሁ። የዛሬው መረጃ ደግሞ ቤተሰብ ብሩኬ የንስሐ አባቱን ሀይሚ ጋር ይዞ መጥቷል የሚባል ነገር አለ። ትላንትና እዩ እኔን መንከባከብ ነበረብህ ስትል ነበረ፣ ብሩኬን ማለት ነው። ብሩኬ እኮ አንቺን በፈቃደኝነት ከአንቺ ጋር መሆን እፈልጋለሁ ብሎሽ ያውቃል እንዴ? አያውቅም። እኛ ፊት ምናልባት ብቻሽን ብሎሽ ሊሆን ይችላል፣ ግን እኛ ፊት ካንቺ ጋር መሆን እፈልጋለሁ፣ አንቺን መንከባከብ እፈልጋለሁ፣ ያረገሽውን ልጅ ደግሞ አብረን እናሳድጋለን ያለበት ቦታ የለም። ብሩኬ ሀይሚን ነው እንጂ መንከባከብ የሚችለው አንቺን መንከባከብ እንደማይችል የታወቀ ነገር ነው። አንቺ ደርሶ ዛሬ እኔ አልተንከባከብከኝም እምትይው ለምንድን ነው? ብሩኬ እኮ የሀይሚ ነው በቃ። አንቺም የራስሽ የምትይውን ሰው መፈለግ አለብሽ ብዬ ነው የማምነው። ምክንያቱም አረገዝኩልህ የምትዩ ሰውዬ እያመነ አይደለም። ጊዜው ሲደርስ ደግሞ ልጁ ከተወለደ በኋላ ውጤቱን እምናይ ይሆናል ማለት ነው ሁላችንም። ስለዚህ አሁን ምንም ማስረጃ ሳይኖርሽ፣ ምንም ተጨባጭ ነገር ሳይኖርሽ ብሩኬን ባታስጨንቂው የተሻለ ነው የሚሆነው። እኔ ወደ ቡታጀራ ሲሄድ ሁሉንም ነገር ስለተውኩት አይደለም እምትዩ አንቺ ሁሉንም ነገር መተው ትፈልጊያለሽ እንዴ? ሲጀመር እስከዛሬ ድረስ ብሩኬንና ሀይሚን ምን ያህል እንዳሰቃየሻቸው ስለምናቅ ይህንን ነገር አንፋታሽም መጨረሻውን እስከምናይ ድረስ ማለት ነው። ተወልዶ እስከ ምርመራው ድረስ እኛ እንደማንፋታሽ ነው እምነግርሽ። አንቺ ከአዲስ አበባ ስለሄድሽ ብቻ ከብሩኬና ከሀይሚ አምልጫለሁ፣ ህይወታቸውን በጥብጬ ሄጃለሁ አንዴ እምትዩ ነገር አይሰራም። ምክንያቱም የሰውን ህይወት በጥብጦ አንቺ የራስሽን ህይወት እዛ ልትኖሪ ነው ሀሳብሽ። ይሄ ሲጀመር የህይወት ህግ ራሱ አይደለም። የአንዱን ህይወት አበላሽቶ እኔ ለራሴ ጥሩ ህይወት አገኛለሁ የሚል አስተሳሰብ ካለሽ ይሄ የተሳሳተ አስተሳሰብ ነው። ውድና የተከበራችሁ የጨረቃ ፋሚሊ፣ የሰው ጭንቀት የሚያስጨንቃችሁ፣ የሰው ደስታ የሚያስደስታችሁ ውድ የሀገሬ ልጆች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም። ስለዚህ አንቺ ቡታጅራ ስለሄድሽ በአይነ ቁራኛ ነው የምንከታተልሽ። እኛ ብዙ የምናውቃቸው ሰዎች አሉ እዛ ቡታጅራም ቢሆን ገባሽ? ስለዚህ የትም አታመልጭም። አሁን ከወለድሽ በኋላ ያለውን ነገር መቋጫ እንዲበጅለት ስለምንፈልግ ማለት ነው። ምክንያቱም ባንቺ ምክንያት ብሩክም ሀይሚም መከራቸውን በልተዋል። እንደዛ ቡታጅራም ፍዳቸው ስታበያቸው ነበር። ልጆቹን እያጣላሽ እያናቆርሽ፣ ይሄው ደስ ይበለሽ። ባንቺ ምክንያት እስከዛሬ ድረስ አልተስማሙም። ምንም ደስተኛ አይደሉም። አንቺ በህይወታቸው ከገባሽ ቀን ጀምሮ ልጆቹ ምን እንደነካቸው አይታወቅም። የድሮ ፍቅራቸውን ረስተውት እንደምታዩ አይጥና ድመት ሆነዋል። ይሄ ሁሉ ነገር የሆነው ባንቺ ምክንያት ነው። አንቺ ከመጣሽ በኋላ ነው ይሄ ሁሉ ነገር የተከሰተው። እንደዛ የሚያስቀና ፍቅራቸው፣ እንደዛ ስንቱ የሚቀናበትን ፍቅራቸውን ረስተውት ይሄው አሁን መናቆር በነገር መናቆር ሆነ ስራቸው። ይሄ ሁሉ የተከናወነው ባንቺ ምክንያት ስለሆነ ይሄንን ጉዳይ ኃላፊነቱን መውሰድ አለብሽ ብዬ አምናለሁ። ደግሞ በውሸት የነ ሀይሚ ህይወት ውስጥ ገብተሽ እስከዛሬ እንደበጠበጥሻቸው ካወቅን ደግሞ ላንቺ ጥሩ ነገር እንደማይሆን ልነግርሽ እፈልጋለሁ። ጀምሬ ነው የምልሽ። እስከዛሬ ድረስ ብሩኬ ልጁ ያንተ ነው እና ልጅህን ተንከባከብ ምናምን የምትይውን ነገር አንሰማሽም፣ ብታምኝም ባታምኝም ማለት ነው። ስለዚህ ያንቺን መጨረሻ ሁሉም ማወቅ ይፈልጋል። ሀይሚም ማወቅ ትፈልጋለች፣ ብሩኬም ማወቅ ይፈልጋል። በእነሱ ዙሪያ ያሉ ሰዎች በሙሉ ማወቅ ይፈልጋሉ፣ እኛ ተመልካቾችንም ጭምር ማለት ነው። ሊረዳኝ አልቻለም። እሱን እየስለማመጥኩ ቆይበት ምክንያት የለም። ምክንያቱም በቃ እኔም የራሴን ህይወት መኖር እፈልጋለሁ ማለትሽ በጣም ጥሩ ሀሳብ ነው፣ በጣም የሚደገፍ ማለት ነው። በቃ ካሁን በኋላ ብሩክም ሀይሚም ያንቺ ህይወት ውስጥ ያንቺ የህይወት አንድ አካል እንዳልሆኑ ማወቅሽ በጣም ደስ የሚል ነገር ነው። ስለዚህ አንቺም የሚወድሽንና የምታፈቅሪውን ሰው ከምታፈቅሪው ሰው ጋር ህይወትሽን መኖር ማሰብሽ ራሱ በጣም ደስ የሚል ነገር ነው። ግን ችግሩ ከረፈደ ማሰብሽ ነው።
ችግር የሆነው። ገባሽ? የነዚህን የብሩኬና የሃይሚን ፍቅር ሳታበላሽ በፊት ይህንን ነገር ማሰብ ነበረብሽ። ገባሽ? ገና ከጅምሩ ማሰብ ነበረብሽ። የራስሽን ህይወት መኖር እንደምትችይና የራስሽን ህይወት መኖር እንደምትፈልጊ ካሁን በፊት ቀደም ብለሽ ብታቂ የተሻለ ነበር። የብሩኬና የሃይሚ ፍቅር ሳይደፈርስ የብሩኬንና የሃይሚን ፍቅር ሳታደፈርሽ በፊት ይሄ በጣም ደስ የሚል ነገር ነበር። አሁንም ቢሆን መጥፎ አይደለም። ከህይወታቸው መውጣትሽ ማሰብሽ በጣም ደስ የሚል ነገር ነው። ስለዚህ ከህይወታቸው እንኳን ብትወጪ የልጁን ጉዳይ ግን መቋጫ አብጅተሽለት ብትወጪ ነው የተሻለ የሚሆነው። ተወልዶ ምርመራው እንዲደረግ ማድረግ አለብሽ።